ጤና ይስጥልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። ኢትዮጵያ ለአፍሪካ አባል ሀገራት በኒውክሌር ኢንጂነሪንግ የመጀመሪያ ዲግሪ ፕሮግራም እንድትሰጥ በዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ መመረጧን የኢኖቬሽን ቴክኖሎጂ ሚኒስቴር አስታወቀ። በደቡብ ጎንደር ዞን ሊቦ ከመከም ወረዳና አካባቢ በተደረገው ኦፕሬሽን በየነ ምህረት ተብሎ የሚጠራውን የጃውሳ መሪ ከነግብረ አበሮቹ ተደመሰሰ። በጽንፈኛውና በአሸባሪው ሸኔ ላይ የተወሰደ ባለው እርምጃ የሰላም አማራጭ ተጠቅመው እጅ የሚሰጡ የቡድን አባላት እየጨመሩ መሆኑ ተገለጸ። የፕሪቶሪያውን ስምምነት በመጣስ እስከነሙሉ ትጥቁ ወደ ራያ የገባው የወያኔ ታጣቂ በህዝባችን ላይ ዘርፈ ብዙ ችግር እያደረሰ ይገኛል ሲሉ በራያ አካባቢ የሚኖሩ ሀሳባቸውን ለምንጮቻችን የሰጡ አማኞች ገለጹ። ከውጭ ፕሬዝዳንት ዶናልድ ትራምፕ 100 ቀን የስልጣን ቆይታቸውን በተመለከተ የምርጫ ዘመቻ የመሰለን ንግግር ሲያከናውኑና በንግግራቸው ላይም ስኬቶቻቸውን ሲያወድሱና ጠላቶቻቸውን ሲወርፉበት መታየታቸው ተገለጸ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ከአፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሚዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። ምስራች ለውድ ደንበኞቻችን በመሃል ሳር ቤት እስከ 40% የሚሆን ታላቅ ቅናሽ ይዘንሎት መተናል። ለመኖሪያ ቢሉ ለኢንቨስትመንት ምቹ በሆነችው ሳር ቤት አፍሪካ ህብረት ፊት ለፊት በማይታመን ዋጋ የመኖሪያ ቤቶችን የግሎ ያድርጉ። ቴምር ሪል ስቴት ከ5 ሚሊዮን 300 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን በፈለጉት የካሬ አማራጭ ለመረከቢያ ጊዜው አይጨነቁ። በ2 ዓመት ከ6 ወር ውስጥ ጥንቅቅ አድርገን እናስረክቦታለን። ለበለጠ መረጃ በ0938 41 44 45 ወይም በ0955 56 46 83 ይደውሉልን። ቴምር ሪል ስቴት። በቅድሚያም በብራዚል ሪዮ ዲ ጄኔሮ የደቡብ ንፍቀ ዓለም የባለብዙ ወገን ትብብርን ማጠናከር ያለመ ሚና በሚል ርዕስ ጉዳይ ሲካሄድ የነበረው የ2025 የመጀመሪያ ብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ተጠናቀቀ። በዚህ ስብሰባ ላይ የተገኙት የውጭ ጉዳይ ሚኒስትሩ የደቡብ የዓለም ክፍለ ገለልተኝነት በማራመድ የተባበሩት መንግስታት ድርጅት መመስረቻ ቻርተር ውጤታማ በሆነ ሁኔታ እንዲተገበር በመስራት ቅኝ ግዛትን በመታገልና ግጭቶች በሰላማዊ መንገድ እንዲፈቱ ጉልህ ሚና መጫወት ችሏል ሲሉ ተናግሯል። ዶክተር ጌዲዮን ጢሞቴዎስ አክለውም ብሪክስ በሀገራት መካከል የወዳጅነት ትብብር እንዲኖር የመልማት መብት እንዲከበር ከፍተኛ ሚና የተወጣ ተቋም ነው ሲሉ ከገለጹ በኋላ ለዓለም ሰላምና ደህንነት መጠበቅ የተወጣውን ሚና አድንቀዋል። እንዲሁም የዓለም አስተዳደር ስርዓትን በከፍተኛ ሁኔታ እየተፈተነ ያለውን የፖለቲካ ቀውስን አስመልክቶም በሰጡት አስተያየት የደቡብ ንፍቀ ዓለም ትብብሩን የበለጠ በማጠናከር ለዓለም የጋራ ደህንነትን በብልጽግና መስራት እንዳለበት ተናግረዋል። የደቡብ ዓለም ከተቀረው ዓለም ጋር ሲነጻጸር በግብርና፣ በኢነርጂ ልማት፣ በቴክኖሎጂ፣ በኢንፎርሜሽንና ኮሚኒኬሽን ቴክኖሎጂ ወይም አይሲቲ፣ በመከላከያ፣ በንግድና ትስስር ያለውን አቅሞችና እድሎች በመጠቀም ለደቡብ ንፍቀ ዓለም የጋራ ግብ እውን መሆን መስራት እንደሚገባም አመላክቷል። በዓለም ላይ ተፎካካሪ ፍላጎቶችን በአጋርነት መንፈስ ማስታረቅና ዓለም እያስተናገደቻቸው ያሉ ጉዳቶች እንዴት ምላሽ ያገኙ ለሚሉ ጥያቄዎችም ጽኑ ቁርጠኝነት መያዝ እንደሚያስፈልግ ነው ያነሱት። ዶክተር ጌዲዮን ጢሞቴዎስ ከስብሰባው ጎን ለጎን ከቻይና ውጭ ጉዳይ ሚኒስትር ዋንጊዩ ጋር ከብራዚል የውጭ ጉዳይ ሚኒስትር ማውሮ ቪዮራ እና ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ተወያይተዋል። በውይይቱ ወቅት ሀገራት የሁለትዮሽ ትብብር በተለይም የኢኮኖሚና ንግድ ትስስር የበለጠ ማጠናከር እንደሚገባም አነስቷል። በተጨማሪም ዶክተር ጌዲዮን ጢሞቴዎስ ከተባበሩት አረብ ኤሚሬቶች የዓለም አቀፍ ትብብር ሚኒስትር ሬም አልሐሺም እና ከታይላንድ የውጭ ጉዳይ ሚኒስትር ማርስ ሳንጊምቦንገሳ ጋር ተወያይተዋል። በውይይታቸውም የጋራ ፍላጎቶች በሆኑ መስኮች ላይ የሁለትዮሽ ትብብራቸውን የማስፋትና ትስስራቸውን የማጠናከር ኢኒሼቲቮችን መተግበር በሚቻልበት ሁኔታ ላይ መክረዋል። በብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ አጋር ሀገራት የሆኑት የቤላሩስ፣ ቦልቪያ፣ ኩባ፣ ካዛኪስታን፣ ማሌዥያ፣ ናይጄሪያ፣ ታይላንድ፣ ኡዝቤኪስታንና ዩጋንዳ የውጭ ጉዳይ ሚኒስትሮች መሳተፋቸውን የውጭ ጉዳይ ሚኒስቴር መረጃ አመላክተዋል። የፌዴራል መንግስትና የትግራይ ክልል ህዝብ በድጋሚ በትግራይ ክልል ሊፈጠር የነበረውን ስጋት ለማስቆም የሄዱበት ርቀት የመንግስትን ብልሃት ያሳየ ነው ሲሉ የክልሉ ነዋሪዎች ተናገሩ። መንግስት በክልሉ ጊዜያዊ አስተዳደር ውስጥ ሰላማዊ ስልጣን ሽግግር እንዲደረግ ያሳየው ጥረት የሚበረታታ መሆኑን የተናገሩት የትግራይ ተወላጅ የሆኑት ኃይለ ኪሮስና ረዳይ ለምንጮች ተናግሯል። በፕሪቶሪያዊ ሰላም ስምምነት መሰረት የ2 ዓመት የስልጣን ጊዜው የተጠናቀቀውን የክልሉን ጊዜያዊ አስተዳደር የስልጣን ዘመን በማራዘም በክልሉ ዳግም አንዣቦ የነበረውን የግጭት ሂደት በብልሃት ማስቆም የተቻለበት መንገድ የሚደነቅ መሆኑንም ገልጿል።
የኢትዮጵያ ዜጎች ማህበራዊ ፍትህ ፓርቲ ዜማ የህዝብ ግንኙነት ኃላፊ ዶክተር ሙሉዓለም ተገኘ ወርቅ በበኩላቸው በትግራይ ክልል ለመጣው ሰላም የህብረተሰቡ ሚና ቀላል የሚባል አልነበረም ብለዋል። በክልሉ የነበረው የስልጣን ሽኩቻ ወደ ጦርነት ሊያስገባ የሚያስችል ምልክቶች የታዩበት እንደነበር የገለጹት ኃላፊው በተለይ በህብረተሰቡና በመንግስት በኩል የታየው ትዕግስት አሁን ላይ በክልሉ ሰላምን ማጽናት ያስቻለ ነው ብለዋል። መንግስት በተለያዩ ወቅቶች ለተፈጠሩ ግጭቶች መፍትሄ ለማምጣትና ሰላም እንዲሰፍን በማድረግ ሂደት ከፕሪቶሪያ የሰላም ስምምነት ጀምሮ ታጣቂዎችን ወደ ሰላም በመመለስ ህብረተሰቡን እንዲቀላቀሉ የማድረግ ስራዎች ሰርቷል። አለመግባባቶችና ግጭቶች ረግበው ሰላም እንዲመጣ በቁርጠኝነት እየሰራ መሆኑም የተገለጸ ሲሆን የፕሪቶሪያው ሰላም ስምምነት ሙሉ ለሙሉ እንዲተገበርና ሰላምን ማጽናት እንዲቻል ሁሉም የሚጠበቅበትን እንዲወጣ ጥሪ ቀርበዋል። ይህ በእንዲህ እንዳለ የፕሪቶሪያውን ስምምነት በመጣስ እስከነ ሙሉ ትጥቁ ወደ ራያ ያገባው የወያኔ ታጣቂ በህዝባችን ላይ ዘርፈ ብዙ ችግር እያደረሰ ይገኛል ሲሉ በራያ አካባቢ የሚኖሩ ሀሳባቸውን ለምንጮቻችን የሰጡ እማኞች ገልጸዋል። ይህ ቡድን ትናንት እስራኤል እጅጉ በርሄ በተባለ ግለሰብ ላይ ጭካኔ የተሞላበት ተግባር ባደራጃቸው ታጣቂዎች አድርሶበታልም ተብሏል። የቡድን አባላት ባደረሱት ጥቃት ግለሰቡ ገለነዋል ብለው ጥለውት ቢሄዱም በፈጣሪ ታምር ህይወቱ ተርፏል ሲሉ ድርጊቱን ከርቀት ሲከታተሉ የነበሩ እማኞች ተናግረዋል። በቀጠርና ከተማ ያለው ህዝባችን በዚህ ጊዜ እየደረሰበት ያለው ግፍና መከራ ይህ ነው ተብሎ በቃላት ደረጃ የማይጠቀስ ነው ሲሉ የተናገሩት የራያ ማህበረሰቦች በአስቸኳይ የፕሪቶሪያውን ስምምነት እንዲፈጸምና የወያኔ ታጣቂዎች ከስድስቱም የራያ ወረዳዎች እንዲወጡ ሲል ጠይቀዋል። በጽንፈኛውና በአሸባሪው ሸኔ ላይ የተወሰደ ባለው እርምጃ የሰላም አማራጭ ተጠቅመው እጅ የሚሰጡ የቡድን አባላት እየጨመሩ መምጣቱ ተገለጸ። በሰሜን ሸዋ ዞን ደራ ወረዳ ቡቲቲ እና ወሪ ገበሩ ቀበሌዎች የስድስተኛ እዝ ክፍለ ጦር እየወሰደ ባለው የተጠናከረ ዘመቻ አብዛኛው የጽንፈኛውና የአሸባሪው ሸኔ ቡድን የተደመሰሰ ሲሆን የተለያዩ የነፍስ ወከፍ መሳሪያዎችና ተተኳሾች ተማርከዋል። ጽንፈኛውም ሆነ አሸባሪው የሸኔ ቡድን አሁን ላይ እየደረሰበት ያለውን ከፍተኛ ምት መቋቋም ባለመቻሉ የመጨረሻ ያለውን አማራጭ ተጠቅሞ ወደ ማህበረሰቡ ሰርጎ ለመግባትና የህዝቡን ሰላም ለማወክ ንብረት ለመዝረፍ ቢሞክርም በሰራዊቱ መመታቱን ኮሎኔል ጋዲሳ ዲሮ ተናግሯል። ከሰሞኑም በርካታ ቁጥር ያላቸው ጽንፈኞችና ሸኔዎች ለሰራዊቱ እጅ መስጠታቸውን የኮር ምክትል አዛዥ ኮሎኔል ጋዲሳ ዲሮ ገልጸዋል። ነፍጥ አንግበው በጫካ የነበሩ ቡድኖች የበደልነውን ህዝብና ሀገር እንክሳለን በማለት እየተከተሉት የነበረውን የጥፋት መንገድ የተሳሳተ መሆኑን አውቀው ወደ ሰላማዊ ህይወታቸው የተመለሱ መሆኑን የገለጹት ምክትል አዛዡ ሰላም ለማይገባቸው ሁከትና ብጥብጥን ዓላማቸው ላደረጉ የጥፋት ቡድኖች ግን አሁንም የሚወሰደው እርምጃ ተጠናክሮ ይቀጥላል ብለዋል። የሀገር መከላከያ ሰራዊት በተለያዩ የአማራ ክልል ዞኖች እያደረገ ባለው ከፍተኛ ኦፕሬሽን የጽንፈኛውን ቡድን እግር በእግር ተከታትሎ እርምጃ እየወሰደ ይገኛል። መከላከያ ትናንት በደቡብ ጎንደር ዞን ሊቦ ከመከም ወረዳና አካባቢ ባደረገው ኦፕሬሽን በየነ ምህረት ተብሎ የሚጠራውን የጃውሳው መሪ ከነ ግብረ አበሮቹ መደምሰሱን ችሏል። መከላከያ ይህንን ጽንፈኛ ቡድን ከአማራ ክልል ማህበረሰቦች ጫንቃ ላይ ለማውረድ ከፍተኛ ርብርብ ያደረገ ሲሆን አሁንም የሰላም አማራጭን መቀበል ለሚፈልጉ የዚህ ቡድን ተከታዮች በሩ ክፍት እንደሆነ ጠቁሟል። ኢትዮጵያ ለአፍሪካ አባል ሀገራት በኒውክሌር ኢንጂነሪንግ የመጀመሪያ ዲግሪ ፕሮግራም እንድትሰጥ በዓለም አቀፍ አቶሚክ ኢነርጂ ኤጀንሲ መመረጧን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቅም። በኢትዮጵያ ለሀገር ውስጥና ለአፍሪካ አባል ሀገራት የኒውክሌር ሳይንስ ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም እንድትሰጥ ስምምነት ላይ የተደረሰው የኢኖቬሽንና ቴክኖሎጂ ሚኒስቴር ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በቻይና መንግስት የቺንጓ ዩኒቨርሲቲ እንዲሁም የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ባደረጉት የምክክር መድረክ ላይ ነው። ስምምነቱ በኢትዮጵያ የኒውክሌር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም በመክፈት በኢንዱስትሪ፣ በጤና፣ በግብርና፣ በአካባቢ ሳይንስ፣ በማዕድን፣ በማኑፋክቸሪንግና በሌሎችም ዘርፎች ላይ አቅም በመፍጠር ተጠቃሚነትን ለማረጋገጥ ያለመ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። ሚኒስትሩ ዶክተር በለጠ ሞላ በኢትዮጵያ የኒውክሌር ሳይንስ ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም ለአፍሪካ አባል ሀገራት እንዲሰጥ ኢትዮጵያ የተመረጠችው ዘርፈ ብዙ ድርድሮች ተደርገውና የማስተናገድና አቅሟ ከግምት ውስጥ ገብቶ እንደሆነም ገልጿል። የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ የቴክኒክ ትብብር ምክትል ዋና ዳይሬክተር ህዋ ሊዮ በበኩላቸው በኢትዮጵያ የኒውክሌር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም ለመስጠት የሚያስችሉ ላቦራቶሪና አስፈላጊ ግብዓቶች በዓለም አቀፍ አቶሚክ ኢነርጂ ኤጀንሲና በቻይና መንግስት በኩል ድጋፍ እንደሚደረግ መግባባት ላይ ተደርሷል ብሏል። በዘርፉ የመጀመሪያ ዲግሪ ፕሮግራምን ለመስጠት የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲና የቻይና ቹዋንግ ዩኒቨርሲቲ በጋራ በመስራት እስከ 10 የሚደርሱ ኢትዮጵያውያን ለ6 ወር በቻይና ቺኒን ዩኒቨርሲቲ ሰልጥነው በኢትዮጵያ የኒውክሌር ሳይንስ ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም እንደሚሰጡ ተገልጸዋል።
ኢትዮጵያና አሜሪካ የጋራ ስትራቴጂካዊ ፍላጎታቸውን ማዕከል በማድረግ የንግድና ኢንቨስትመንት ትብብራቸውን ለማጠናከር በጋራ እንደሚሰሩ አስታወቁም። የዓለም ባንክ ግሩፕና የዓለም አቀፉ የገንዘብ ድርጅት IMF ዓመታዊ ጸደይ ወቅት ስብሰባ በዋሽንግተን ዲሲ ተካሂዷል። የገንዘብ ሚኒስትሩ አቶ አህመድ ሺዴና በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም ከስብሰባው ጎን ለጎን ከአሜሪካ ውጭ ጉዳይ ሚኒስቴር ከፍተኛ አመራሮች ጋር ተወያይተዋል። ውይይቱ የተደረገው ከሚኒስቴሩ የአፍሪካ ጉዳዮች ቢሮ ከፍተኛ ኃላፊ ትሮይ ፊትራይ እና የአፍሪካ ጉዳዮች ረዳት ጸሐፊ ቪንሰንት ስፔራ ጋር ነው። ሚኒስቴሩ ለአሜሪካ ባለስልጣናት ስለ ኢትዮጵያ ጠንካራ በኢኮኖሚ ማደግ አቅምና እድሎች፣ የዓለም ወቅታዊ ፈተናዎችና የመንግስት የማክሮ ኢኮኖሚ ሪፎርም ሂደት ማብራሪያ ሰጥቷል። በሪፎርሙ ገበያውን ለውጭ ባለሀብቶች ክፍት የማድረግ እርምጃዎች መወሰዳቸውንና የንግድ ስራ ምቹነትን በማሻሻል የውጭ ቀጥታ ኢንቨስትመንትን ለመሳብ የሚያስችሉ ፖሊሲዎች ተግባራዊ እየተደረጉ መሆናቸው አመላክቷል። የአሜሪካ ውጭ ጉዳይ ሚኒስቴር ባለስልጣናት የኢትዮጵያ የሪፎርም ስኬቶች አድንቀዋል። በተለይም ኢትዮጵያ በጠንካራ የማክሮ ኢኮኖሚ አስተዳደርና አጠቃላይ የንግድ ስራ ምቹነትን በማሻሻል የፊስካል አቅምን ለመገንባት እየሰራች ያለውን ስራ ውጤት እያስገኘ ነው ብሏል። በተጨማሪም ባለስልጣናቱ የሁለቱን ሀገራት ትብብር የበለጠ ለማጠናከርና አሜሪካ በኢትዮጵያ ያላትን የኢንቨስትመንት ተሳትፎ ለማሳደግ የሚያስችል የፖሊሲ መጣጣም እንዳላቸው ተናግረዋል። ኢትዮጵያ የአሜሪካ የፋይናንስ ኮርፖሬሽን እና የአሜሪካ የኤክስፖርትና ኢምፖርት ባንክን ጨምሮ ከሀገሪቷ የፋይናንስ ተቋማት ጋር ትብብር በመፍጠር የፋይናንስ አማራጮችና መሳሪያዎች እንድትጠቀም አብራርተዋል። የአሜሪካ የግል ኩባንያዎች በኢትዮጵያ የንግድና ኢንቨስትመንት እድሎችን የሚያሰፉበት የፋይናንስ አማራጮችን መጠቀም እንደሚገባም አመለክተዋል። ሁለቱ ወገኖች የአሜሪካ የግምጃ ቤት መስሪያ ቤት ከአሜሪካ የንግድ ሚኒስቴርና የአሜሪካ የውጭ ጉዳይ ሚኒስቴርን ጨምሮ ሌሎች የሀገሪቷ ተቋማት ከኢትዮጵያ አቻ ተቋማት ጋር ያላቸውን ትብብር ለማጠናከር በጋራ ለመስራት ተስማምቷል። ተቋማቱ የኢትዮጵያና አሜሪካን የጋራ ስትራቴጂካዊ ፍላጎቶች ማዕከል ባደረገ መልኩ የንግድና ኢንቨስትመንት ትብብራቸውን ለማጠናከር እንደሚሰሩ ስለመገለጹ የኢትዮጵያ ዜና አገልግሎት ከገንዘብ ሚኒስቴር ያገኘውን መረጃ አመላክቷል። የአደጋ ተጋላጭነትን ለመቀነስ የደህንነት መስፈርትን ያላሟሉና መስፈርቱን ማሟላት በማይችሉ የህንፃ ባለቤቶች ላይ እስከ 100,000 ብር የሚደርስ ቅጣት የሚጥል መመሪያ በቅርብ ጊዜ ውስጥ ተግባራዊ እንደሚደረግ የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን አስታወቅም። የኮሚሽኑ ምክትል ኮሚሽነር ደሳለኝ ቱፋ አደጋን ለመቀነስ በቅርብ ጊዜያት ውስጥ የጸደቁ በርካታ መመሪያዎች መኖራቸውን ገልጸው ከነዚህ ውስጥም አንደኛው የእሳት አደጋን የመከላከልና የመቆጣጠር እንዲሁም የጎርፍ አደጋና ተጋላጭ ቦታዎች ለመለየት የሚያስችል እንደሆነ ተናግሯል። ከእሳት ጋር በተያያዘ በተለይም አንዳንድ ትልልቅ ህንፃዎች ላይ የሚከሰቱ አደጋዎች የደህንነት መስፈርቶችን ማሟላት ሲገባቸው ባለማሟላታቸው የሚመጡ ናቸው ብሏል። ይህንን ችግር ለመፍታትም ልየታ በማድረግ በተለያየ የግልና የመንግስት ተቋማት ላይ ክትትልና ድጋፍ ሊደረግላቸው እንደቆየና የሙያ ምክርና በባለሙያዎች የቴክኒክ ድጋፍ መደረጉን አንስተዋል። ነገር ግን አደጋዎቹ በሚፈልገው ልክ ባለመቀነሳቸው አስገዳጅ መመሪያ መዘጋጀቱን ተናግሯል። አክሎም መመሪያው በተቋም ደረጃ ቢጸድቅም እስካሁን ወደ ተግባር አለመግባቱ በማንሳት መመሪያውን በማይፈጽሙ አካላት ላይ የሚወሰዱ ቅጣቶችን በተመለከተ ኮሚሽኑ በራሱ ያስፈጽማል ወይስ በሌላ አካል የሚለውን ውሳኔ እስከሚያገኝ እየተጠበቀ እንደሚገኝም ጠቁሟል። ከዚህ በተጨማሪም ሰው ቀጣ በኋላ መብቱ ሊጠበቅ እንደሚገባ የገለጹት ምክትል ኮሚሽነሩም ከዚህ ጋር ተያይዞም የቅሬታ ስርዓት መዘርጋት ብቻ እንደሚቀር ገልጿል። በመሆኑም መሰል ጉዳዮች ከተስተካከሉ በኋላ ወደ ስራ ለመግባት እንቅስቃሴ እያደረጉ እንደሚገኙም ተናግሯል። በዚህም ህብረተሰቡ በቂ ግንዛቤ ኑሮት ቀጣ ራሱ ተግባራዊ እንዲያደርገው ለማስቻል በአሁኑ ሰዓት በተለያዩ አማራጮች የግንዛቤ ማስጨበጫ ስራ በስፋት እየተሰራበት እንደሚገኝ ምክትል ኮሚሽነሩ አስታውቀዋል። ቅጣቱን በሚመለከትም እስከ 6 ወር ለሚደርስ ጊዜ በማስጠንቀቂያ የሚታለፍ ሲሆን ከዛ በኋላ ግን እንደ የደረጃው መጠን እስከ 100,000 ብር የሚደርስ እንደሆነ ገልጿል። ምክትል ኮሚሽነሩ አክለውም የቅጣት ጉዳይ እኛ ተጨንቀንና ተቸግረን የምንገባበት እንጂ ህብረተሰቡን የመቅጣት ዓላማ ኑሮን አይደለም ብሏል። ነገር ግን ማህበረሰቡ በሰላም ወጥቶ በሰላም ወደ ቤቱ መመለስ ስላለበትና አንድ ወይም ሁለት ሰው በሚፈጥረው ችግር ብዙ ዓመት የለፋበት ንብረቱ እንዳይወድም ለማድረግና ህይወቱን ለመታደግ ከምክር በኋላ ወደ ቅጣት መግባት ግድ እንደሆነ አሳስበዋል። ኢትዮጵያ ከጎረቤት ሀገራት ጋር የጋራ ጥቅምን ማዕከል ባደረገ መልኩ በሚደረግ ድርድር የባህር በር ማግኘት እንደሚገባት በአፍሪካ ጉዳይ ፖለቲካ ተንታኝ የሆኑት ላውረንስ ፊርማን ተናገሩ። ዲፕሎማሲያዊ ትብብርን በማጠናከርና በሰጥቶ መቀበል መርህ የአፍሪካ ቀንድ ቀጠናን አጋርነት በማሳደግ ረገድ ኢትዮጵያ ትልቅ ሚና እንደምትጫወትም የፖለቲካ ተንታኙ ገልጿል። እውቁ የፖለቲካ ተንታኝ ላውረንስ ፊርማን የህዳሴው ግድብ ተጠናቆ በሙሉ አቅሙ ኃይል ማመንጨት ሲጀምር የሀገሪቱን ኢኮኖሚ ብቻ ሳይሆን ለቀጠና ሁለንተናዊ እድገት ትልቅ አበርክቶ ይኖራል ብሏል። ኢትዮጵያ አካባቢውን
የማይበክል ኃይል ለኬንያና ለጅቡቲ ማቅረብ መጀመሯን የተናገሩት ተንታኙ ይህም ከሀገራቱ ጋር ያላትን የኢኮኖሚ ትብብርና ትስስር ለማጠናከር ያግዛታል ነው ያሉት። በአፍሪካ ቀንድ ቀጠናዊ ትስስር መጀመሩን የገለጹት ተንታኙ ኢትዮጵያ ያደገ ያለውን ኢኮኖሚዋን ይበልጥ ለማስቀጠል ከጎረቤት ሀገራት ጋር የጋራ ጥቅምን መሰረት ባደረገ የድርድር ሂደት የባህር በር ማግኘት ይገባታል ብለዋል። በተያያዘ ዜና የኢትዮጵያን የባህር በር ጥያቄ በዓለም ማህበረሰብ ድጋፍና ተቀባይነት እንዲያገኝ ቀጣይነት ያለው ጠንካራ ዲፕሎማሲ ስራ መስራት እንደሚያስፈልግ የኢትዮጵያ አሰሪዎች ኮንፌዴሬሽን ፕሬዚዳንት ኢንጂነር ጌታሁን አስታወቁ። ኢንጂነር ጌታሁን ሁሴን ለኢትዮጵያ ፕሬስ ድርጅት እንደገለጹት የኢትዮጵያ የባህር በር ጥያቄ የሀገሪቱ ሕዝብ የህልውና ጥያቄ መሆኑን የዓለም ህብረተሰብ በአግባቡ ተገንዝቦ ድጋፍ እንዲሰጠው ለማድረግ ጠንካራና ቀጣይነት ያለው የዲፕሎማሲ ስራ መስራት ይጠይቃል። የሁሉንም ኢትዮጵያዊ ተሳትፎ የሚጠይቅ እንደሆነም አመላክቷል። መንግስት በአሁኑ ወቅት ኢትዮጵያን የባህር በር ባለቤት ለማድረግ የጀመረው ንቅናቄ የሚበረታታ መሆኑን የገለጹት ኢንጂነር ጌታሁን በተለይም ታሪካዊ ዳራዎችን ዋቢ በማድረግና ሀገሪቱ አሁን ላይ ካላት የህዝብ ቁጥር እያደገ ካለው ኢኮኖሚዋ አንጻር የራሷ የባህር በር መኖር ምን ያህል ወሳኝ ጉዳይ እንደሆነ ማስገንዘብ እንደሚያስፈልግ አመላክተዋል። የዲፕሎማሲ ስራውን ለመንግስት ብቻ የሚተው ሳይሆን ልክ እንደ ህዳሴው ግድብ ሁሉ የሁሉንም ኢትዮጵያዊ የነቃ ተሳትፎ የሚጠይቅ የህዝብ ዲፕሎማሲ ቡድን ማዋቀር በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የኢትዮጵያ ወዳጆች በያሉበት ሆነው ሊሰሩት የሚገባ ትልቅ ሀገራዊ ጉዳይ ነው ሲሉ ኢንጂነሩ ገልጸዋል። ሞሮኮ ከባህር ርቀው ለሚገኙት ቡርኪና ፋሶ፣ ማሊና ኒጀር በአትላንቲክ ውቅያኖስ በኩል በሚገኙ ወደቦቿ የባህር በር እንዲጠቀሙ ፈቀደች። እርምጃው እነዚህ ሀገራት በሚያደርጉት የንግድ እንቅስቃሴ እንዲሁም የቀጠናውን ንግድና ኢኮኖሚያዊ አንድነትን ለማጠናከር እንደሚረዳም ተጠቅሷል። ሞሮኮ ይህንን ውጥን ይፋ ያደረገችው እንደ አውሮፓውያኑ የዘመን ቀመር በ2023 ሲሆን ሀገራቱ ሞሮኮ በገነባቻቸው መሰረተ ልማት አማካኝነት በዳህላ ወደብ በኩል ወደ አትላንቲክ ውቅያኖስ ለመጠቀም የሚያስችላቸው ነው ተብሏል። ይህም እነዚህ ሀገራት ከዓለም አቀፍ ገበያዎች ጋር በቀጥታ እንዲገናኙና በአጎራባች የባህር ዳርቻዎች ላይ ያላቸውን ጥገኝነት እንዲቀንሱ ለማድረግ ያለመ እንደሆነ የሮይተርስ መረጃ አመላክቷል። ቡርኪና ፋሶ፣ ማሊና ኒጀር አሁን በሳህል ሀገራት ህብረት የፈጠሩ ሲሆን የሀገራቱ የውጭ ጉዳይ ሚኒስትሮች ትላንት ከሞሮኮ ንጉስ መሐመድ ስድስተኛ ጋር ተገናኝተው በፕሮጀክቱ ዙሪያ ተወያይተዋል። በሞሮኮዋ መዲና ራባት ከንጉስ ጋር ተገናኝተው የተወያዩት የውጭ ጉዳይ ሚኒስትሮቹ ለኢኒሼቲቭ ፈጣን አፈጻጸም ያላቸውን ቁርጠኝነት መግለጻቸውን የሞሮኮ የውጭ ጉዳይ ሚኒስትር አስታውቋል። የውጭ ጉዳይ ሚኒስትሩ ናሳር ቡርቴ እንደተናገሩት የተደረገው ውይይት ሀገራቱ አማራጭ የንግድ መስመር የሚያገኙበትን አማራጭውን ያደርጋል። ውጥኑ በምዕራብ አፍሪካ የንግድ መስመሮችንና ጥምረቶችን በመቀየር ረገድ ትልቅ እርምጃ እንደሆነ የተጠቀሰ ሲሆን ይህም የቀጠናውን ጂኦፖለቲካዊ ገጽታ በመቀየር ለሳህል ሀገሮች ኢኮኖሚያዊ እድገት ሊያስገኝ የሚችል እንደሆነ ዘ ታይምስ ኦፍ ኢንዲያ ዘግበዋል። ኢትዮጵያ ባለፈው ዓመት 60,000 ሜትሪክ ቶን ማዳበሪያ በላሙ ወደብ በኩል ማስገባቷን የገለጸች ሲሆን ወደ ኬንያ የምትልከው የውጭ ንግድ ከ57 ሚሊዮን ዶላር በላይ መድረሱ ማሳውቃለች። ሁለቱ ሀገራት በዲፕሎማሲው መስክ በከፍተኛ ትብብር እንደሚሰሩ የገለጸችው ኢትዮጵያ በአሁኑ ሰዓት ለኬንያ የምትሸጠው የኤሌክትሪክ ኃይል እየጨመረ መምጣቱን በኬንያ የኢትዮጵያ ኤምባሲ አስታውቋል። በሁለቱ ሀገራት መካከል በተፈጠረው የኢኮኖሚ ትስስር ምክንያት ኬንያ ወደ ኢትዮጵያ የምትልከው የውጭ ንግድ ዋጋ 119 ሚሊዮን ዶላር የደረሰ ሲሆን በአሁኑ ሰዓትም 149 የሚሆኑ የኬንያ ኩባንያዎች በኢትዮጵያ በተለያዩ ዘርፎች ላይ የተሰማርተው ኢንቨስት እያደረጉ ይገኛሉ። ለዘመናት የቆየው የሁለቱ ሀገራት ተባብሮ የመልማትና የማደግ መንገድ አሁንም የቀጠለና ወደፊትም የሚኖር መሆኑን ያሳየ የኢትዮጵያና የኬንያ ቢዝነስ ፎረም ከቀናት በፊት ናይሮቢ በሚገኘው የኢትዮጵያ ኤምባሲ ውስጥ ተካሂዷል። በኳታር መከላከያ ብሔራዊ ኮሌጅ ምክትል አዛዥ ብርጋዴር ጀነራል ካሊድ መንሱር የተመራ ልዑካን ቡድን የኢትዮጵያ መከላከያ ዋር ኮሌጅን ጎበኙ። በጉብኝቱ አጠቃላይ መከላከያ ዋር ኮሌጅ አሁናዊ መማር ማስተማር ሂደትና ሁለንተናዊ ስራ እንቅስቃሴ በተመለከተ በኮሌጅ ዋና አዛዥ ብርጋዴር ጀነራል ቡልቲ ታደሰ ማብራሪያ የተሰጠ ሲሆን ቀጣይ ሊኖር በሚችላቸው የጋራ ትብብርና አብሮነት ዙሪያ ምክክር አድርገዋል። የልዑካን ቡድኑ ጉብኝት በመማር ማስተማር ሂደት ላይ በትብብር ለመስራት ትኩረት ያደረገ ስለመሆኑም ተገልጸዋል። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ውጭ እናልፋለን። ምስራች ለውድ ደንበኞቻችን በመሃል ሳር ቤት እስከ 40% የሚሆን ታላቅ ቅናሽ ይዘንልዎት መተናል። ለመኖሪያ ቢሉ ለኢንቨስትመንት ምቹ በሆነችው ሳር ቤት አፍሪካ ህብረት ፊት ለፊት በማይታመን ዋጋ የመኖሪያ ቤቶችን የግሎ ያድርጉ። ቴምር ሪል ስቴት ከ5 ሚሊዮን 300 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን በፈለጉት የካሬ አማራጭ ለመረከቢያ ጊዜው አይጨነቁ። በ2 ዓመት ከ6 ወር ውስጥ ጥንቅቅ አድርገን እናስረክቦታለን። ለበለጠ መረጃ በ0930
በ0938 41 44 45 ወይም በ0955 56 46 83 ይደውሉልን። ቴምር ሪል ስቴት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንት ሁለተኛ የሥራ ዘመን 100 ቀን የስልጣን ቆይታቸው በተመለከተ ባደረጉት ንግግር ላይ የምርጫ ዘመቻ የመሰለን ንግግር ሲያከናውኑ ታይተዋል። ትራምፕ በንግግራቸው ላይ ስኬቶቻቸውን ሲያወድሱና ጠላቶቻቸውን ሲወርፉበትም ቆይቷል ተባለ። አብዮታዊ የጋራ አስተሳሰብ ሲሉ በሚቺጋን ግዛት ለተሰበሰቡ ደጋፊዎቻቸው ስኬቶቻቸውን ያወደሱት ትራምፕ ስልጣናቸውን ለጥልቅ ለውጥ እየተጠቀሙበት እንደሆነም ተናግረዋል። ገና መጀመራችን ነው፣ ገና ምን አይታችሁ ሲሉ ፕሬዚዳንት ትራምፕ ማክሰኞ ዕለት ተናግረዋል። ፕሬዚዳንት ትራምፕ የአሜሪካን ድንበር በህገወጥ መንገድ ጥሰው የሚገቡ ስደተኞችን ቁጥር በእጅጉ ቢቀንስም ከመላው ዓለም ጋር የገቡበት የንግድ ጦርነት ምጣኔ ሀብትና ፖለቲካዊ ክፍተት እንደሚፈጥርባቸው ተገምቷል። ፕሬዚዳንቱ የኢሚግሬሽን አፈጻጸማቸውን ሲያወድሱ የተሰሙ ሲሆን በሀገሪቱ ደቡብ ድንበር በህገወጥ መንገድ የገቡ ሰዎች ባለፈው ዓመት መጋቢት ወር ከነበሩ 140,000 ወደ 7,000 ዝቅ ማድረጋቸው ተነግሯል። ዋይት ሃውስ ባለፉት ወራት 65,700 ስደተኞችን ወደ ሀገራቸው እንዲመለሱ መደረጉን አሳውቋል። ይህም በባይደን አስተዳደር ባለፈው በጀት ዓመት ከነበረው አፈጻጸሙ ዝቅ ያለ ነው። በዲሞክራቱ የቀድሞ ፕሬዝዳንት ጆ ባይደን የተሳለቁት ትራምፕ ተወዳጅነታቸው እየቀነሰ መምጣቱን የሚያሳዩ የህዝብ አስተያየቶችን አጣጥለዋል። ትራምፕ ከሁለተኛው የዓለም ጦርነት በኋላ ከግማሽ በታች የሆነው ህዝብ የሚደግፋቸው ብቸኛ መሪ ናቸው ሲል አንድ ጥናት አመላክቷል። ጋላፕ የተባለው የህዝብ አስተያየት መሰብሰቢያ በ100 ቀናት የስልጣን ቆይታቸው ትራምፕ ከሁለተኛው የዓለም ጦርነት በኋላ ከግማሽ በታች የሆነው ህዝብ የሚደግፋቸው ብቸኛ መሪ ናቸው ብሏል። የህዝብ ድጋፋቸውም 44% እንደሆነም ገልጿል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ነው።